የመማር ማስተማሩን ሂደት ለማሳለጥ እንዲሁም የተማሪዎችን ውጤት ለማሻሻል እንደ ሀገር በትምህርት ዘርፉ የተለያዩ ስራዎች በመሰራት ላይ ይገኛሉ። የመምህራንንና የትምህርት አመራሮችን አቅም ማጎልበት ከሚሰሩት ስራዎች መካከል ናቸው። ስልጠና የሚሰጥበትን የአቅም ግንባታ ተግባርን ትምህርት ሚኒስቴርና የክልል ትምህርት ቢሮዎች ይከውኑታል። ባለፉት 2 ዓመታት በክረምቱ ወቅት በትምህርት ሚኒስቴር በተሰጡት የአቅም ግንባታ ስልጠናዎች መሳተፋቸውን ያነጋገርናቸው መምህራን ነግረውናል። መምህራኑ ስልጠናውን ያገኙት በከፍተኛ የትምህርት ተቋማት ውስጥ በሚያስተምሩና ለረጅም ዓመታት በዘርፉ ልምድ ባካበቱ መምህራን ነው። ስልጠናውን የሰጡን የዩኒቨርሲቲ ፕሮፌሰሮችና ዶክተሮች ናቸው። በሙያው ላይ ለብዙ ዓመት በማስተማርም በትምህርት ዝግጅታቸውም ትልቅ ደረጃ ላይ የደረሱ ሰዎች ናቸው። እዛ ትምህርቱ ተሰጥቶ በኮርስ ደረጃ ማለት ይቻላል ስልጠናው ከተሰጠ በኋላ ፈተና ነበረው። ፈተናውም ተለክቶ ሰርቲፊኬት አግኝተንበታል። በሚያስተምሩት ትምህርት ጋር ተያያዥነት ያላቸው ትምህርቶች ኮርሶችን ተሰጠበት አግባብ አለ። ያ በመደበኛ የትምህርት ሰዓት ላይ አቅም ሊሆኑ የሚችሉ ይዘት ያላቸው ቀጥተኛ ከመምህሩ ከሚያስተምረው ፊልድ ጋር የተያዙ እና እንዲሁም ደግሞ የማስተማር ስነ ዘዴዎችን የተመለከቱ የተሰጠበት አግባብ አለ። የትምህርት ዘርፉ ላይ የሚታየውን ክፍተት እንዲታረምና ውጤት እንዲመዘገብ ከመምህራን ባለፈ የአቅም ግንባታ ስልጠናው የትምህርት አመራሮችን ያካተተ ነው። እኔም እንደ ትምህርት ቤት አመራር ካፓሲቲ ቢልዲንግ ሊደርሺፕ ላይ ወስጄ ነበረ። እዛ ላይ እኔም የመጀመሪያ ዙር ትምህርት ሚኒስቴር ያዘጋጀ ስልጠና ላይ ነበርኩኝና ሊደርሺፕ ላይ በጣም ጠቃሚ ትምህርት ቤቶች ውስጥ ያሉትን ማህበረሰብን ለማገልገል ለመምራትም እዛ ላይ ብዙ እንትኖችን ወስጃለሁ። የአቅም ግንባታ ስልጠናው የማስተማር ስነ ዘዴን ጨምሮ የሚያስተምሩት የትምህርት አይነት ጋር በቀጥታ የሚገናኝ መሆኑን ነው መምህራኑ የነገሩን። በመሆኑም ስልጠናው የሚኖረው ጠቀሜታ ዘርፈ ብዙ ነው። ክረምት ላይ ገብቼ ሰልጥኜ ከወጣው በኋላ አንደኛ እዛ ስማር ክፍተቶቼን አይቻለሁ፣ ምን ማድረግ እንዳለብኝ መጥቼ ደግሞ በተጨባጭ ተማሪዎቼ ጋር ያደረኳቸው ነገሮች አሉ። ፈተና ተፈትነው ተማሪዎቹ ደግሞ በመጡ ውጤቶች ሳያቸው እኔ ላይ ምን ያህል ተጽዕኖ እንደነበረው ነው ለማረጋገጥ የቻልኩት ማለት ነው። አሁን በተለይ በአንገብጋቢነት የትምህርት ውጤት ላይ መንግስት የተለየ ትኩረት ወስዶ እየሰራ ነው። ከዛ አንጻር ስታዩ ወደ ትምህርት ቤት መተን በተጨባጭ ስራ ላይ ስንሰማራ ጥሩ ውጤት መጥቷል ብዬ ያስባለሁ። ከፍተኛ የሆነ ጥቅም አስገኝቶኛል። ምክንያቱም በተለይ ደግሞ የሚሰጡ ስልጠናዎች የተመረጡና ከመማር ማስተማሩ ጋር ቀጥተኛ ተያያዥነት ያላቸው ክፍል ውስጥ በማስተማር ስነ ዘዴ ላይ አቅምን የሚያጎለብቱ በመሆኑ የተነሳ ያንን ስልጠና አቅም ተጠቅሜ በራሴ የምወስዳቸው የተለያዩ በየጊዜው የማስተማር ስነ ዘዴን በተማሪዎች ላይ የማደርጋቸው ለተማሪ በማደርገው ክትትል ድጋፍ ሂደት ላይ ከፍተኛ የሆነ ጠቀሜታ ሰጥቶኛል። በተለያየ ስልጠና ስለተሰጠ መምህራኖችም ክላስ ሩም ማኔጅመንታችሁን አቅማችሁም የተማሪ ውጤትም ስነ ምግባሮችም ያው በመሻሻሉ የአጠቃላይ ስልጠና ውጤት ነው። ትምህርት ሚኒስቴር ባለፉት 2 ዓመታት በሺዎች ለሚቆጠሩ መምህራንና የትምህርት ቤት አመራሮች የአቅም ግንባታ ስልጠና ሰጥቷል። ይህም በሚያስተምሩት ትምህርት ብቃት ያላቸው ተማሪዎችን ለመፍጠር ያግዛል። ባለፈው 2 ዓመት ወደ 130 ሺህ የሚሆኑ መምህራን አሰልጥነናል። ለ6-7 ሳምንት ዩኒቨርሲቲዎች ውስጥ አስገብተን በመንግስት ወጪ ሙሉ ትምህርት እንዲማሩ ፔዳጎጂ አንደኛው ነው። የትምህርት አሰጣጥ ሁለተኛ በትምህርታቸው ዘርፍ፣ ሶስተኛ ዲጂታል እውቀት እንዲኖራቸው በዲጂታል ልጆቹን ለማስተማር የሚችሉበት እውቀት እየሰጠን ይሄን ሞሮርሌስ የምንሰጠው ለመምህራን ብቻ ሳይሆን ለትምህርት ቤት ዳይሬክተሮች ነው። የሁለተኛ ደረጃ ሙሉ ለሙሉ የትምህርት ቤት አስተዳደር እንትኖችን ጨርሰናል። አሁን ኤሌመንተሪው ዩዥዋሊ የክልሎች እንትን ስለሆነ ነው ያልገባንበት። በመምህራንም ደረጃ አይ ቲንክ ከ90 በመቶ በላይ የሚሆኑት የሁለተኛ ደረጃ አስተማሪዎች እንትን አድርገናል። የቀሩትን ለሚቀጥለው ዓመት ድረስ እንጨርሳለን ብለን ነው የምናስበው። ትምህርት ሚኒስቴር ከሚሰጠው ስልጠና ባለፈ ደግሞ ትምህርት ቤቶችም ጭምር የመማር ማስተማር ስነ ዘዴን ጨምሮ የተለያዩ የመምህራን የአቅም ግንባታ ስልጠናዎችን ይሰጣሉ።